ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። ከሰው ጋር መኖር አይቻላቸውም። አትንኩኝ ባዮች ናቸው። ሁልጊዜ ማለት ደካሞች ናቸው። እንዲህ ያሉ ድኩም የሚያደርገው ምንድን ነው? ሁልጊዜ መጥገብ ነው። እግዚአብሔር ሰውን የሚምረው ሰው ለሰው ሲያዝን፣ እግዚአብሔር ደግሞ ለእሱ ይራራል። እናንተ ለባልንጀሮቻችሁ መሐሪያን ሩሩሆች ሁኑ፣ ለሰማይ አባታችሁ ልጆች ተሆኑት ዘንድ እናንተም ለባልንጀሮቻችሁ ሩሩሆች ሁኑ። ሰው ለሰው ካላዘነ ደግሞ እግዚአብሔር ለሀገር ምሕረት አይልክም ማለት። እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህ ድሃ አታድርገኝ፣ እነዚህን ሳልሞት አትከልክለኝ ብሎ ጸለየ ሰሎሞን። ድህነትም ክፉ ነው፣ ባለጸግነትም ክፉ ነው፣ ረሃብም ክፉ ነው፣ ጥጋብም ክፉ ነው። እሳችሁ እራታችሁ ስለማይጎላችሁ በየበረሃው የወደቀውን ሰው ትዝ የሚለው ሰው የለም። ዳቦ እየበላ እግዚአብሔር ለምን እንጀራ አይሰጠኝም ብሎ እግዚአብሔር ጋር ትግል የሚገጥም ነው። የቤት ኪራይ የሚከፍለው ሳያሳጣው እግዚአብሔር ለምን ቤት አይሰጠኝም? ራሱ ስለበላ በየበረሃው ቀባሪ አጥተው የሚቸገሩትን የሚያስባቸው የለም። ጠያቂ አጥተው የታሰሩትን የሚያስባቸው የለም። እግዚአብሔር ሲፈልግ በአሞራ አፍም ሥጋ አምጥቶ ይመግበን ነው። በላተኛ አፍ ምግብ አምጥቶ እግዚአብሔር ይመግባል። የዝሙት ኃጢአት የተቆጣጠረው ሰው መብል ካልቀነሰ ዝሙቱ አይጠፋለትም። ዝሙት የሚጠፋው በምንድን ነው? መብልን በመቀነስ ነው። የዝሙት መነሻው ጥጋብ ነው። ጥጋበኛ ሰው ከዝሙት መዳን አይችልም። ዓለምም የሚጠፋው በዝሙት ነው። ዳዊትን ያህል ነቢይ ያሰናከለ ጥጋብ ነው። ሶምሶንን ያህል ጀግና ያሰናከለ ናዝራዊ ፍጹሙን ድንግል ያሰናከለው ምንድን ነው? ጥጋብ ነው። ወይን ብዛት ነው። መብል ብዛት ነው። የዝሙት መነሻው ጥጋብ ነው። ጥጋብ ደግሞ ዝሙትን ይወልዳል። ዝሙት ሀገር ያጠፋል። እግዚአብሔር በሀገር ማት የሚያዝበት ዝሙት ሲበዛ ነው። በሀገር ጦርነት፣ ረሃብ፣ ድርቅ የሚበዛው ጥጋብ ሲበዛ ነው። ጥጋብ ዝሙትን ሲወልድ ዛሬ ዝምድና የሚያከብራለን 7 ትውልድ ቆጥሮ የሚጋባ ማን አለ? 3 ቤት ይጋባል፣ 4 ቤት ይጋባል። ሰው እናቱን የሚያገባባት ሀገር አለች ዛሬ በዓለም ላይ። እናት ልጇን ማግባት የምትችልበት ሀገር ዛሬ አለች በዓለም ላይ። ስም እንደሚባል በእንግሊዝኛ ብሬክ ፋስት አይደለም። ፋስቲንግ ምንድነው? ጾም። ብሬክ መስበር፣ ብሬክ ፋስት ጾምን መስበር ወይም መሻር ማለት ነው። እንደዚህ አድርገው ጀመሩ። ጾም ቀረ። መብል ማብዛትም ልቡናን ያጨልማል። ሰው አጥንቶ የማይዝበት ምክንያት፣ አለ እግዚአብሔር በልቡ የማያድርበት ምክንያት፣ እውቀትን መጻሕፍትን አንብቦ የማይረዳበት ምክንያት መብል ስለሚያበዛ ነው። በዓለም ላይ እውቀትን የመሰብሰብ አቅም ያላቸው ሰዎች ጾመኛ ሰዎች ናቸው። ወዳም ሰዎች ማጥናት አይችሉም፣ መረዳት አይችሉም፣ ነገር ማዳመጥ አይችሉም። ልበቀላሎች ናቸው። ከበድ ያለ ነገር ሲመጣ እንቅልፋቸውን የሚተኙ ማለት ነው። ምስጢረ ሥላሴ ሲባል ምስጢረ ሥጋ ሲጀመር ለጥ እንዲው ታሪኳ ስትመጣ ያችን ባይሆን ትሰማላችሁ አይደለም? ቀለል ያለች ትምህርት ስትሆን ያችን መስማታችሁ እግዚአብሔር የተመሰገነ ይሁን። ሰው እያመሰገነ መስሎ ቢረግመን ራሱ አንሰማውም። ሰው እኮ አይሰማም። አሁን ይንቀልህ ቢሉት ራሱ የሚሰማ አይመስለኝም። አይመረምርም። ሲበላ ሆዱ ወፍራም ስለሆነ አይምሮውም ወፍራም ነው፣ ቀጭን አይደለም። አይሰማም። መመርመር አይቻለውም። ደቂቅ ነገር አይረዳውም፣ አይጠጋውም እያልኳችሁ ሰው ካልጾመ ልቡ ይጨልማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የድነታችን መሠረት፣ የመሰብሰባችን ምክንያት፣ የሃይማኖታችን እመቤት ጌታችን ኢየሱስ ክርስቶስ ዓለምን ያዳነበት ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይድረሰን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ የእግዚአብሔር ቤተሰቦች፣ ምዕመናን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ስለ ጾም ነው የምንማማረው። ስለ ጾም ለተወሰኑ ጊዜያት ጾምን እንማማራለን ማለት ነው። ጾም ምን እንደሆነ በሱ እንማማራለን እና እግዚአብሔር
የንስሐ ጊዜ ስለ ንስሐ እንድንማማር እንደፈቀደልን ደግሞ ስለ ጾም እንድንማማርም እግዚአብሔር ይርዳን። እንግዲህ ስለ ጾም፣ ስለዚህ ርዕሳችን ጾም ነው። ጾም የሚል ርዕስ እንይዛለን። ዛሬ የመግቢያ ርዕስ የምናደርገው ወይም መግቢያችን ስለ ጾም ስለ ራሱ ከመነጋገራችን በፊት ስለ ጥጋብ እንነጋገራለን። ስለ ጥጋብ እንነጋገርና በጥጋብ አድርገን ወዴት ይኬዳል? በጾም ጥጋብን ቀንሰን ወደ ጾም እንሄዳለን ማለት ነውና ጥጋብ ምንድን ነው የሚለውን ነው የምንማማር ማለት ነው። ዛሬ በመጀመሪያው ጉባኤያችን ጥጋብ ምንድን ነው በሚል ርዕስ እንማር። እስኪ ሁላችሁ ጥጋብ ምንድን ነው በሉ ደግማችሁ። አቤት ጥጋብ ምንድን ነው? እሱ ነው የምንማማረው። የጾም ተቃራኒ ነው ጥጋብ እንደምታውቁትና ጽጋብ በግዕዝም ጽጋብ ነው፣ በአማርኛ ጥጋብ ተብሎ ይነገራል። ዓለምን እግዚአብሔር ብዙ ጊዜ በመቅሰፍት እንደመታው ሁላችሁም በታሪክ ታውቃላችሁ። ዓለምን በመቅሰፍት ካስመታ ኃጢአት መካከል አንዱና ዋነኛው ጥጋብ ነው። ለምሳሌ እግዚአብሔር ዓለምን በመቅሰፍት እንደቀሰፈ ከምናውቃቸው ታሪኮች አንዱ የኖህ ዘመን አንዱ ነው። የሰዶም ዘመን አንዱ ነው። እነዚህ ሁሉ ዓለምን እግዚአብሔር አንደኛ በንፍር ውሃ፣ ሁለተኛ በእሳት እንዲያጠፋ ያደረገው በምንድን ነው ሲባል በጥጋብ ምክንያት ነው። ግብረ ሰዶም፣ ዝሙት፣ እንዲህ ያለው ነገር ሁሉ ቢጠራ ለእነዚህ ሁሉ ምንጫቸው ጥጋብ ነው እና ጥጋብ ለሰው ቀላል ኃጢአት ሊመስለው ይችላል፣ ግን ዓለምን በእሳት ያነደደ ኃጢአት ነው። ለምሳሌ እግዚአብሔር የሰዶምን ከተማ ዘር እንዳይተርፍ አድርጎ ያነደዳት ለምንድን ነው ብለን ስንጠይቅ ራሱ የሰራዊት ጌታ እግዚአብሔር እንዲህ ብሎ ይናገራል። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 49 ላይ እንዲህ ሲል ይናገራል። ዝንቱ ውእቱ ኃጢአታ ለሰዶም እህትኪ፣ ኢየሩሳሌም ሆይ የእህትሽ የሰዶም ኃጢአት ይህ ነው ይላል። የእህትሽ የሰዶም ኃጢአት ይህ ነው። ምንድን ስንለው ትዝርት፣ የመጀመሪያው ትዕቢት ነው። ከዛ ወጸጊበ ኅብስት፣ እንጀራን መጥገብ። ይውላችሁ ሰዶምን በእሳት አንድዷታል እግዚአብሔር። በምን ኃጢአቷ ነው ስንለው አንደኛ በትዕቢት አለ። ከዛ ስንለው እንጀራን በመጥገብ። ሁለተኛው ኃጢአት ስላል ስንለው ደግሞ እረፍት ወምረፍት ይላል። ከዚያ ስንል ወምጽርዓት ቦዘኔነት ወይም ሐኬት። የሰዶም ከተማን በእሳት ያቃጠሏት 4 ኃጢአቶች እነዚህ ናቸው። ትዕቢት፣ ጥጋብ፣ እረፍትና ስንፍና ናቸው። እነዚህ 4ቱ ኃጢአቶች ሰዶም ከተማን እግዚአብሔር በእሳት እንዲቀጣ አድርጓል ማለት ነው። ስለዚህ ይህንን አባቶቻችን በቅደም ተከተል ሲያስቀምጡት ጥጋብ እረፍትን ያመጣል። ጥጋብ እረፍትን ያመጣል። እረፍት ምንን ያመጣል? ሐኬትን ወይም ደግሞ ጽርዓትን፣ ቦዘኔነትን ያመጣል። ይሄ ምንን ይወልዳል? ትዕቢትን ይወልዳል ማለት ነው። ራሳቸው ቅደም ተከተል አላቸው። ሰው ሲጠግብ እንግዲህ እንደምታውቁት ጦሙን የዋለ ሰው ተግተው ሲቆፍር፣ ሲያርስ፣ ሲኮተኩት፣ ሲያርም የነበረ ሰው ምሳ ስታበሉት እንቅልፍ ይለዋል። ጥጋብ ምንን ያመጣል ማለት ነው? እረፍትን ይወልዳል ማለት ነው። ጥጋብ እረፍትን ይወልዳል። እረፍት ስለዚህ ሰው ሲበላ ያለመጠን በበላ ጊዜ ማረፍ ነው የሚፈልገው። ቢደክመዋል ማረፍ ይፈልጋል። ሲያርፍ ምን ይሆናል ደግሞ? ሰውነቱ ልሉህ ይሆናል። ልሉህ ይሆናል። ልል ዘሊል ይሆናል ማለት ነው። ተመልከቱ። የታን ዘይልል እንዲል ይላሉ አባቶቻችን። ልሉህ ዝም ብሎ ይሄ ነዝላል ይሆናል ማለት ነው። ነገሩን በአግባቡ ማከናወን የማይችል
ከራስ ጠጉሩ እስከ እግር ጥፍሩ ድረስ በድንጋይ የተቀጠቀጠ ያህል እስኪሰማው ድረስ ሰውነቱ በሙሉ ድቅቅ ይላል፣ ያቅተዋል። የተደበደበ ያህል ይሰንፋል፣ ይዝላል። እጁ ይሰንፋል፣ እግሩ ይሰንፋል፣ ደረቱ ይሰንፋል፣ ሰውነቱ በሙሉ ይሰንፋል። ምን ይወልዳል? ከዚያስ ስንፍናን ይወልዳል ማለት ነው። ከዛ ስራውን በአግባቡ ማከናወን ያቅተዋል። መጻሕፍቱን በሙሉ ለጸሎት ቁሞ ጸሎት ጀምሮ ጸሎቱን እግዚአብሔር ይወደዋል ወይም በእግዚአብሔር ፊት እየጸለይኩት ነው ሳይሆን ገጾችን እየጨረስኳቸው ነው ወይ ብሎ መቁጠር ይጀምራል ማለት ነው። ከዚያ በኋላ እንቅልፍ ይዞት ይተኛል ማለት ነው። ያንን የሚያመጣው ምንድን ነው ሲባል ጥጋብ ነው። ጥጋብ እረፍትን ያመጣል። እረፍት ስንፍናን ያመጣል። ስንፍና ደግሞ ሰውነት ሲታጀር ደግሞ ምን ያመጣል? ትዕቢት ይመጣል ማለት ነው። ትዕቢት ይመጣል። ቦዘኔ የሆነ ከሆነ የተነሳ ትዕቢት ያድርበታል። ዘላ ሲታበይ ራሱን የሚያስተዳድር ያህል ይሰማዋል። ረድኤተ እግዚአብሔርን ተግቶ መፈለግን ያቆማል። እግዚአብሔር የማይቸግረው ስለሚመስለው የጠገበ ሰው እንኳንስ የሚታመም የሚሞት እንኳን አይመስለውም። ሰው በጠገበ ሰዓት እንኳን ሕመም፣ ሞት፣ እንኳን ድህነት፣ ሞት ትዝ አይለውም። ስለዚህ ሰው ደግሞ ተዘክሮተ ሞት ከሌለበት ሞትን ከረሳ ደግሞ የሰው ልጅ ምን ይሆናል? በፍጹም ትዕቢተኛ ነው የሚሆነው። ትሕትና አይኖረውም። ለተራበ አያዝንም፣ ለተቸገረ አያዝንም፣ ለታመም አያዝንም። ሰዎች ተሰደዱ ሲባል እንደ ቀላል ተረትና ታሪክ ያዳምጠዋል እንጂ ከልቡ ውጋት ሆኖ አይሰማውም። ሰው ለሰው የማያዝንበት ምክንያት ከዚህ የተነሳ ነው። ሕማም ከሰው ቁስል እንጨት ቢሰዱበት አያምም ይባል አይደለም? የሰው ችግር ሰው የማይረዳው ስለሚጠግብ ነው። የረሃበው ሰው የማንንም ችግር ያዳምጣል። ረሃብ በሌለበት መደማመጥ የለም። ጥጋብ በሌለበት ሰው አያደምጥም፣ አይሰማም። ታውቃላችሁ አይደል? አሁን ዝም ብሎ እድሜ ልኩን በሙሉ እየበላ ያደገ ሰው ምንድን ነው የሚሆነው? ለሰው አያዝን። ብታውሉት እንዲህ ያለ ሀገር እኮ ድርቅ መታው ሲባል ተው እኔ ይቅርታ አድርጉልኝ ጭንቅ አልሰማም፣ እኔ እንደዚህ ያለ ነገር ከፊቴ አታውሩብኝ ነው የሚለው ማለት ነው። መስማት ራሱ አይፈልግም። አንዳንድ ሰዎች አሉ አሁን በከተማ ትልልቅ ባለጸጋ የሚባሉት ይሄ የስደተኞች ታሪክን የሚዘግብ ፊልም እንኳን ሲመጣ ዝጉ ልጆች መጨናነቅ የለባቸውም የሚሉ ማለት ነው። እነዚህ ልጆች ምንድን ነው የሚሆኑት? ከዛ ያለ ጊዜው እንደበቀለና ፀሐይ ሲወጣ ወሶበ ሰረቀ ፀሐይ መጽለው እስመ አልቦ እመቅ ለመሬቱ ጥልቅ ስለሌለው አፈሩ ጥልቅ ስላልሆነ በሾህ ላይ በጭንጫ ላይ የበቀለ ስለሆነ አለ ፀሐይ በወጣ ጊዜ ደረቀ አለ። እንደዚህ ነው ተመልከቱ። እየጠገበ የኖረ ሰው ችግር በመጣ ጊዜ ወዲያው የሚደርቅ ተክል ነው። ጌታ ይህን ነው የተናገረው። ማቴዎስ 13 ላይ በጭንጫ ላይ የወደቀ ዘር ነበረ፣ ፀሐይም በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና